أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الرحمن علم القرآن خلق الإنسان علمه البيان الشمس والقمر بحسبان والنجم والشجر يسجدان والسماء رفعها ووضع الميزان ألا تطغوا في الميزان وأقيموا الوزن بالقسط ولا تخسروا الميزان والأرض وضعها للأنام فيها فاكهة والنخل ذات الأكمام والحب ذو العصف والريحان فبأي آلاء ربكما تكذبان خلق الإنسان من صلصال كالفخار وخلق الجان من مارج من نار فبأي آلاء ربكما تكذبان صدق الله العظيم. السلام عليكم ورحمة الله وبركاته. دار الكبرى قرآن النايدين تمرت معكلوش نن. دار الكبرى قرآن النايدين تمرت معكل قرآن كقاعدة جمرو اسك حفظ درس ያስተማረ ቆይቷል። دار الكبرى እንግዲህ አሁን ደግሞ በአይነቱ ልዩ ሆኖ የተለያዩ አዳዲስ ፓኬጆችን ይዘው ወደ እናንተ ብቅ ብሏል። የኪታብ ወይም መሰረታዊ የዲን ትምህርቶችን መታገኙበትን ፓኬጅ አዘጋጅተናል። በፊቅህ፣ በሐዲስ፣ በሲራና በአቂዳ በሰርተፍኬት ደረጃ መታገኙበትን እድል አመቻችቶላችኋል። ምናልባት ቁርአንን በአካል ወይም በኦንላይን የማንበቢያ ጊዜ ካጡ በ15 ቀን ያለ ኡስታዝ መታነቡበትን የቪዲዮ ኮርሶችን አዘጋጅተንላችኋል። ተርቢያ በጣም ወሳኝ ነገር ነው። ከቤቱ ሆነው በኦንላይን ሊያገኙት የሚችሉ የልጆች አስተዳደግ በቁርአን ምልከታ በሚል ርዕስ ትሬኒንግ አዘጋጅቶላችኋል። ተጨማሪ ፓኬጆችን ማግኘት ከፈለጋችሁ ዳሩል ኩብራን ምርጫው ያድርጉ። አሁን ባለንበት ተጨባጭ በብዛት ከምናስተውላቸው ብዙ የኡማው ክፍተቶች መካከል በተለይ መምህሮቻቸው፣ ኡስታዞች፣ አስተማሪዎች ችግር የለውም አስተማሪዎች ምናምን ላይሆን ይችላሉ ተውጂህ የሚያደርጉ ማህበረሰቡን አቅጣጫ የሚያስይዙ አካላት ጋር ከመልእክተኛው አስተምህሮ ሊሆን ይችላል፣ ከቀጥተኛው ከአላህ Subhanahu Wa Ta'ala ከቁርአን አስተምህሮ ሊሆን ይችላል፣ ከትልቅ ሊቃውንቶች ምልከታና ቃላቶችን ንግግሮችን ተውዚፍ ወደ መሬት ከማውረድ ጋር ህዝቡ ጋር ከማድረስ ጋር በተያያዘ አንድ በጣም ትልቅ ክፍተትን እናስተውላለን ይላሉ አሊሞች። ከነዚህ መካከል የመጀመሪያው ማህበረሰቡ በተመሳሳይ በሽታ የተጠቃ ይመስል በተለያየ ኮንቴክስት ማለትም ተጨባጭ በተለያየ ሁኔታና ምክንያት ለተለያዩ ሰዎች የተጠቀሱ ሐሳቦችንና አስተምህሮችን፣ አንቀጾችን፣ ሐዲሶችን ለመላው ማህበረሰብ አዩሃናስ በሚል ወይም የሚል ይዘት ባለው መልኩ ለሰው ማስተላለፍ ነው። ለምሳሌ አንድ ሐሳብ እንውሰድ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከዱንያ ጋር በተያያዘ አላህ Subhanahu Wa Ta'ala ጨምሮ በጣም የተለያየ ሐሳቦች አሏቸው፣ ብዙ አስተምህሮች አሏቸው። ከነዚህ መካከል አንድ ሰው ለምሳሌ ዱንያ ላይ በጣም ዝፍቅ ብሎ ዱንያ በፍቅሯ ተጠምቆ ቺና ዓለም ብቻ የሚያሯሩጥ ሆኖ ከኢባዳው የምታዘናጋ ሆኖ ምናምን ካዩት ምን ይሉታል? ጠርተውት ቀረብ አድርገውት ዱንያ እኮ ማለት لا تساوي عند الله جناح بعوضة እንዴ ለምንድን ነው የምትለፈው? ይሄን ያክል ለምንድን ነው የምትሮጠው? አኺራህን እኮ አስረሳ፣ አላማህን እኮ አስረሳ፣ የመኖር እኮ ሚስጥርህን እኮ አስረሳ። እቺ እኮ እንዲ የምትለፋላት ዱንያ አላህ ዘንዳ لا تساوي عند الله جناح بعوضة የትንኝ ክንፍ አንደኛው ሰይድ ለምሳሌ ቢምቢ ብላችሁ ሰዱትና ከዛ የቢምቢ አንደኛው ክንፉን ማለት ነው። ምንድነው አሁን ቢመዘን ምን ያክል ቫልዩ ነው ወይም ግራም ይሆናል አላቅም። እንግዲህ ምንም ልንል እንችላለን። ወይም ባህር ላይ ውሃ እንደዚህ እጃችንን ከተን ስናወጣ ጫፉ ላይ የምትኖረው ጠብታ ማለት ነው። ምንድነው ከባህሩ ምን ይቀንሳል? ምንም። ልክ አላህ ዘንዳ ይሄን ያክል ምንም ቦታ የሌለው ነገር ነው ብለው መለስ እንዲል
አሁን እየሮጠበት ካለው ፔሱ ከጉዳዩ ጋር በተያያዘ ፍጥነቱን እንዲቀንስ ሐሳብ ይሰጡታል። ለሌላኛው ደግሞ አላህ Subhanahu Wa Ta'ala ለፈልገው ዓላማ ዱንያን ሲያውላት አላህ Subhanahu Wa Ta'ala ለሻው ኸይር ነገር ዱንያን ሲያውላት ሲሰጥ በትክክል ቸርነትን ሲያሳይ ትልልቅ ፕሮጀክቶችን ባለው ሀብትና አቅም ሲያንቀሳቀስ ለትልልቅ ዓላማ ለማሳካት ሲሯሯጥ ደግሞ ካዩት እዚህ ዓለም ላይ እኮ ካሉ ምርጥ ነገሮች በላጭ ነገሮች ጥሩ ዱንያና መልካም ጎረቤት ወይም መልካም ዱንያና ጥሩ ሚስት ናት ብለው ደግሞ ሐሳብ ይሰጡታል። የበለጠ እዛ ጉዳይ ላይ እንዲበረታ ማለት ነው። የበለጠ እንዲሰራ፣ የበለጠ እንዲለፋ፣ የበለጠ እንዲሰጥ ማለት ነው። ሹፉ ነብዩ ሰለላሁ ዐለይሂ ወሰለም እንዴ ዱንያ አታስፈልግም በዚህ በኩል ብለው ነበር። ምክንያቱም ዱንያ ላይ አላህ ዘንድ ምንም ፋሉ የሌላት ነገር ነው። በዚህ ሳይድ ደግሞ ምን ብለው ነበር? ኦኬ እዚህ ዓለም ላይ ካሉ ነገሮች ሁሉ በላጩ ጥሩ ገንዘብ፣ ጥሩ ሀብት እና መልካም ጎረቤትና መልካም ሚስት ናት። እንዴት ነው ማኔጅ የምናደርገው እንደዚህ አይነት ኺጣቦች እንደዚህ አይነት ሐሳቦች? ኦኬ ይሄ የሚሆነው እንዴት ነው? ነብዩ ሰለላሁ ዐለይሂ ወሰለም ይከተሉ የነበረው የሐኪም አካሄድ ነው። ሐኪም እያንዳንዱን ሰው ለምሳሌ ራሴን አመመኝ ወይ ደግሞ ሆዴን ቆረጠኝ ላለ ሁላ ፓራስታሞል አይሰጥም፣ ወይም እንትና አለኝ ላለ ሁላ አንቲባዮቲክ አይሰጥም። እያንዳንዱን ግለሰብ ምንድነው ያዘ፣ እንዴት ነው፣ ምንድነው ኬዝ፣ ምንድነው ጉዳይ ብሎ የሚሆነው የሚያሽለውን ነገር ነበር የሚሰጡት። ለሐኪም ልክ እንደዛ ነው የሚያደርገው። ስለዚህ ተነስተው ለምሳሌ አንድ ሰው አሁን እኮ እዚህ እየተለመነ እኮ ነው ተው ለመስጊድ ስጡ አዋጡ ምናምን እየተባለ ዱንያ ምናምን ብሎ ያወራል። እዛው ጥፍ ብሎ ይጠይቃል። ከዛ ሰውየው ኮንፊውዝድ ነው። እውነት ነው እንግዲህ እኔ በጣም ዱንያ ላይ ተዘፍቄ ከሆነ ትንሽ መረጋጋት አለብኝ ማለት ነው። ከዛ የቸገረው ሰውዬስ እንዴ ምንድነው የሚለው? እኔ ብር ያስፈልገኛል፣ እንደዚህ አይነት ነገር ሰልቸኝ ደግሞ ምንድነው የሚሉን ምናምን ብሎ ደግሞ ኮንፊውዝድ ይሆናል ማለት ነው። ስለዚህ ሰዎችን ተውጂህ መናረግ አቅጣጫ መናሲዝ አካላት ይህን መልእክተኛዊ የሆነ አካሄድን መከተል አለብን። ማህበረሰቡ ላይ መጀመሪያ ጥናቶችን ማድረግ፣ ምርምሮችን ማድረግ ሪሊ ምንድነው የጎደለው ነገር፣ ምንስ ብለው ነው ከፓዙ ካለበት መንገድ ወዲያ ሳይል ቀጥተኛው መንገድ ላይ ሊቆይ የሚችለው የሚለውን አካሄድ መምረጥ ያስፈልጋል። ሐዲስ ስለሆነ ብቻ የቁርአን የአላህ Subhanahu Wa Ta'ala አንቀጽ ስለሆነ ብቻ ተብሎ አይነገርም። እያንዳንዱ ነገር ቦታ፣ ሰው፣ አህዋል፣ ሁኔታ፣ ተጨባጭ ምናምን የሚባሉ ነገሮችን ከግምት ባስገባ መልኩ ነው መሆን ያለበት። ሐኪሞች በዚህ መልኩ ነው ሰዎችን የሚያክሙትና ማህበረሰቡን ስናክም በዚህ መልኩ ነው ማከም ያለብን። ይሄ በጣም ሲሪየስ የሆነ በጣም ሰው ዘንዳ ኮንፊውዥን እየፈጠረ ያለ ወሬውና ኑሮ የተለያየ እንዲሆን እያደረገ ካለ ነገሮች መካከል ነውና ይሄ ነገር እንደው ቢታሰብበት ለማለት ነው። መልእክቴ ለሁሉም ነው። የዛሬው ቆይታችን የተከታተላችሁትን ይመስል ነበረ። ሜቢ ፕሮግራማችን ላይ ሐሳብ አስተያየት ካላችሁ 9282 ላይ ኤምኪውን በማስቀደም ሐሳብ አስተያየታችሁን መስጠት ትችላላችሁ። ሁሌም በራችን ክፍት ነው። የእናንተ ሐሳብ ያጎለበተናል፣ ወደፊት እንድንራመድ ያደርገናልና ሐሳባችሁን እንዳስስቱብን። ቆይታችን በዚህ እናበቃለን። እንደ ሁልጊዜው ሳምንታችን እስክንገናኝ ድረስ ሳምንቱ አብዝተን ወደ ቁርአን የምንቀርብበት፣ ቁርአን ጋር የበለጠ የምንቀራረብበት፣ ቁርአን የበለጠ የምንገነዘብበትና የምንኖርበት እንዲሆን እመኛለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።